መዝሙር 5 መዝሙረ ዳዊት ምዕራፍ 5 ነው። ዛሬ ለተሰኞ ህዳር 8 2018 ዓመተ ምህረት የማነብላችሁ መዝሙረ ዳዊት ምዕራፍ 5 ይሆናል። በግዕዝ ነው የማነብላችሁ። እንደተለመደው አምስተኛ ሳምንት ሆኖኛል። ትላንት ይገርማችኋል የ11 ዓመት የ12 ዓመት ልጆች መዝሙረ ዳዊት ምዕራፍ 1ን እያስተማሩኝ ነበረ። ምዕራፍ 5 ላይ ደርሼ ደግሞ ድጋሚ እነሱ ያስተማሩኝን አሻሽዬ የተሻለ እንደማካፍላችሁ ተስፋ አደርጋለሁ። ዛሬ ለዕለቱ የመረጥኩላችሁ እሱ ነው። ዩቲዩብ የምትከታተሉኝ ሰዎች በጣም አስደምማችሁኛል፣ በስታችሁልኛል። እግዚአብሔር ያብዛችሁ፣ እግዚአብሔር የጎደላችሁን ሁሉ ይሙላላችሁ። ላይክ የምታደርጉ ሰዎች ግን ትንሽ ናችሁ። ቢሆንም በጣም ደስ ብሎኛል። የዩቲዩብ ገጼ እየሰፋች ነው፣ እያደገች ነው ማለት ነው። ምን ማለት ነው? ጫናው እየበዛ ነው ማለት ነው። የተሻለ ስራ ለእናንተ ማቅረብ ይጠበቅብኛል ማለት ነው። ቀስ እያልን ተያይዘን እናድጋለን። በምችላት መልኩ ግዕዝ በግዕዝ አንብቤ መልእክት ይሆናል ብዬ የማስበውን ቆንጆ ነገር ለማካፈል ጥረት አደርጋለሁ። በዚሁ አጋጣሚ ያነበብኩትን መጨረሻ አካባቢ ትንሽ ጨመር አደርግላችኋለሁ የሚጠቅም ከሆነ። እንደገባኝ ግን የምትወዱት አጠር ያለ ቁም ነገር ነው የምትፈልጉት። እኔም እግዚአብሔር እንደረዳኝ መጠን ለማካፈል ጥረት አደርጋለሁ። መዝሙረ ዳዊት ምዕራፍ 5 ትንቢት በእንተ ትሩፋን ይላል። ቃልየ አጽም እግዚኦ ወለቡ ጽራህየ፣ ቃልየ አጽም እግዚኦ ወለቡ ጽራህየ ዋጽማኒ ቃለ ስለቴ ማለትም ይቻላል። ቃልየ አጽም እግዚኦ። ይሄ አቦጌዳ አቡ ሃሁሂ ለሉሊ መሙሚ አቦጊዳ ሄውዞ እንደምንለው ማለት ነው። ከዛ በኋላ ቃልየ አጽም እግዚኦ ወለቡ ጽራህየ ደግሞ እያንዳንዷ ፊደል ደግሞ እየተቆጠረች በዜማ ደግሞ ማጋዝ ይባላል። ቃልየ መልእክተ ዮሐንስ እንደምንለው ቃልየ አጽም እግዚኦ ተብሎም ይነበባል። ቃልየ አጽም እግዚኦ ወለቡ ጽራህየ ወአጽማኒ ቃለ ስለትየ ንጉሴኒ ወአምላኬኒ ደግሞ የሚል የቁም ንባብ ይባላለው። ይሄው ምስባክ በየዕለቱ ቅዳሴ ላይ ቅዳሴ እስካለ ድረስ ወንጌል ከመነበቡ በፊት ከወንጌል በዜማ ደግሞ ይነበባል። ዜማ ደግሞ አለው ማለት ነው። አቤት የኢትዮጵያ ቤተክርስቲያን! ለዚህ እኮ ነው ቤተ ክርስቲያን ባሕረ ጥበባት፣ ቤተ ክርስቲያን ባሕረ ጥበባት አትመረመር እጅግ ልዩ ናት። በሥጋዊ ጥበብ ለማወቅ ቢቃጣ የእምነት መነጽሩን ይዞ ስላልመጣ፣ በሥጋዊ ጥበብ ለማወቅ ቢቃጣ የእምነት መነጽሩን ይዞ ስላልመጣ፣ አንዳንዱ በስህተት አንዳንዱ በክህደት አንዳንዱ በጥመት አንዳንዱ በክፋት ፈጣሪውን አጣ። አይገርምም ወንድም እህቶቼ? ስለዚህ ምንድን ነው ቤተ ክርስቲያን ባሕረ ጥበባት ነች፣ የክርስቶስ አካል ነች። ጸጋው ብዙ ነው። ቤተ ክርስቲያን ያላት ሀብት ሰፊ ነው። ግን ጥመት፣ ክፋት፣ ርኩሰት፣ ንቅዘት አያስፈልግም። ቤተ ክርስቲያን የዋህነት ትፈልጋለች። አዎ ቤተ ክርስቲያን ሲመጣ ጥበብህን፣ እውቀትህን፣ ችሎታህን፣ ኃይልህን፣ ግርማህን ዝቅ ማድረግ ይጠበቃል። እንደ ሞኝ ጸበል ውሃ ነው፣ ውሃው ግን ያድነኛል ብለህ የክርስቶስ ኃይል አለበት ብለህ ማመን ይጠበቅብሃል። የቅዱስ ጴጥሮስ ጥላ ያድናል ብለህ እንደ ሞኝ መቀበል ይጠበቃል። የቅዱስ ጳውሎስ የልብሱ ጨርቅ ያድናል ብለህ መቀበል ይጠበቅብሃል። ቤተክርስቲያን የተሰራ ከድንጋይ ነው፣ ድንጋይ ስም አለው፣ ግን ድንጋይ አይደለም የሚያድነኝ ብለህ እንደ ሞኝ መሳም ይጠበቅብሃል። አዎ እንደ ሶርያው መሪ እንደ ንዕማን ነው ማን ነው እንደዛ ገባ ውሃ ውስጥ ተጠመቅና ውጣ ሲል ተጠምቀ መውጣት አለበት። ክርስቶስ የጭቃ ቀብቶ በርጤሜዎስን ግንባሩ ላይ በአይን ሰርቶለት ሂድና በሰሊሆም መጠመቂያ ተጠመቅ እንዳለው መጠመቅ ይፈልጋል። ሞኝ መሆን ይፈልጋል። እውቀት፣ ዝና፣ ችሎታ፣ ማመዛዘን፣ ብቃት ለእግዚአብሔር አይሰራም። የትኛው ኦክሲጅን አሁን ምን ያህል ኦክሲጅን ነው እየተነፈስክ ያለው? ምን ያህል የፀሐይ ብርሃን ነው እየተቀበልክ ያለው? አይ ሞኝ ነው መሆን ያለብህ። እውቀትክ
መመራመርና ለመረዳት ወደ እግዚአብሔር ለመቅረብ ነው ሊያግዝ የሚገባው እንጂ እግዚአብሔርን በአንተ እውቀት ልክ ለማወቅ ጥረት ማድረግ የለብን። ቤተክርስቲያን እንዲህ ያለ ጸጋ አላት። ለማንኛውም ቃሌ አጽመ እግዚኦ ወለቡ ጽራየ ወአጽማኒ ቃለ ስእለት ንጉሴኒ ወአምላኬኒ እስመ ኀቤከ እጼሊ እግዚኦ በጽባሕ ስምዐኒ ቃሌ በጽባሕ እቀውም ቅድሜከ ወአስተሪ ለከ እስመ ኢኮንከ አምላከ ዘአመፃ ያፈቅር ወያህድሩ እኩያን ምስሌከ ወይነብሩ አማጽያን ቅድመ አዕይንቲከ ጸላእከ እግዚኦ ኩሎሙ ገበርተ አመፃ ወትገድፎሙ ለኩሎሙ ለይነቡ ሐሰተ በሴደም ወጉላ ያስቆረር እግዚአብሔር ዋልሰ በብዛ ምህረትከ በው ቤተከ ወሰግድ ውስተ ጽርዓ መቅደስከ በፈሪወትከ እግዚኦ ምርሃኒ በጽድቅከ ወበእንተ ጸላቴ አርትፍኖት ቅድሜከ እስመ አልቦ ጽድቅ ውስተ አፎሙ ወልቦሙኒ ከንቱ ከመ መቃብር ክሱት ጉራኤቶሙ ወጸልሃው በልሳናቲሆሙ ኮንኖሙ እግዚኦ ወይደቁ በውዴቶሙ ወበከመ ብዛ ህብሎሙ ስድዶሙ እስመ አምረሩከ እግዚኦ ወይትፌሱ ብከ ኩሎሙ ለይትወከሉከ ለዓለም ይታስዩ ወተሐድር ለዓሊሆሙ ወይትሜክው ብከ ኩሎሙ ለያፈቅሩ ስመ እስመ አንተ ትባርክ ወለጻድቅ እግዚኦ ከመ ወልታ ስሙር ከለልከነ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። አቤት ወንድምቶች እግዚአብሔር የቅዱስ ዳዊትን በረከት ረድኤት ከመዝሙሩ ጸጋ ለሁላችንም ያድለን። እንደው አማርኛው ራሱ በጣም ብዙ ትምህርት ነው ያለው። ብዙ ላስተምራችሁ አልችልም፣ ላካፍላችሁም አልችልም። እኔም አቅም የለኝም። ቃሌ አጽመ እግዚኦ ወለቡ ጽራየ አቤቱ ቃሌን ጽማኝ የልቦናዬንም ሐሳብ አድምጥ። ወአጽማኒ ቃለ ስእለት የልመናዬን ቃል በእውነት ተመልከትልኝ። ንጉሴኒ አምላኬ ወአምላኬኒ አምላኬና ንጉሴ ኢየሱስ ክርስቶስ ያስበኝ። እስመ ኀቤከ እጼሊ እግዚኦ ወኔ ወደ አንተ ነውና ምጸልየው። በጽባሕ ስምዐኒ ቃሌ በጠዋት ወደ አንተ የምጮኸውን ጸሎት ስማ። በጽባሕ እቀውም ቅድሜከ ወአስተሪ ለከ በጠዋት ተነስቼ በአንተ ፊት እቆማለሁ፣ ሰግዳለሁ፣ ለምንህም አለሁ። እስመ ኢኮንከ አምላክ ዘአመፃ ያፈቅር ክፋትን የማትወድ ንጹሕ አምላክ አንተ የፍቅር አምላክ ነህና። ወያድሩ እኩያን ምስሌከ ክፉዎች በአንተ ዘንድ አይኖሩም። ወይነብሩ አማጽያን ቅድመ አዕይንቲከ በዓይኖች ፊት አማጽያንም ጸንተው አይቆሙም። ጸላእከ እግዚኦ ኩሎሙ ገበርተ አመፃ ክፉ የሚያደርጉትን አንተ አትወድም። ወትገድፎሙ ለኩሎሙ ለይነቡ ሐሰተ ሐሰት የሚናገሩትን በሙሉ ታስወግዳቸዋለህ። በሴደም ወጉላ ያስቆርር እግዚአብሔር ወአንሰ በብዛ ምሕረትከ በው ቤተከ እኔ ግን በምሕረትህ ብዛት ወደ ቤት እገባለሁ። ወሰግድ ውስተ ጽርዓ መቅደስ በፈሪወትከ እግሮች በቆሙበት በየትኛውም ስፍራ እሰግዳለሁ። ክቡም በመስቀል ፊት እሰግዳለሁ፣ ምክንያቱም እግሮች ቆመውበታልና። በቤተ መቅደስ እሰግዳለሁ፣ ምክንያቱም ቤት የተሰመይ ቤተ ጸሎት የጸሎት ቤት ትባላለች ብለሃል አክብረሃታልና። ቅዱሳት ካህናት በሚባሉት በየትኛውም የተቀደሱ ገዳማት አብያተ ክርስቲያናት የጸሎት ቦታዎች ላይ ይሰግዳሉ፣ ምክንያቱም አንተ እነዚህ አይነት ቤቶች ደስ ያሰኙኛል ብለሃልና። ታና ወሰግድ ውስተ ጽርዓ መቅደስከ በፈሪወትከ ወደ ቤት ግን ስገባ ወደ መቅደስ ሰግድ ግን በፍርሃትና አንተን በማምለክ ነው። እግዚኦ ምርሃኒ በጽድቅከ አቤቱ በጽድቅ ምራኝ። ወበእንተ ጸላቴ አርትፍኖት ቅድሜከ በጠላቶች የፊት መልካሙን መንገድ አሳየኝ። እስመ አልቦ ጽድቅ ውስተ አፎሙ በእነሱ አፍ ላይ ጽድቅ የላቸውም። ወልቦሙኒ ከንቱ ልባቸውም ከንቱ ከሆኑት ፊት ሰውረኝ። ከመ መቃብር ክሱት ጉራኤቶሙ እንደተከፈተ መቃብር ከሆነው የጉሮሯቸው ንግግር አድነኝ። ወጸልሃው በልሳናቲሆሙ በቃላቶቻቸው እንዳልጠመድ ጠብቀኝ። ኮንኖሙ እግዚኦ ወይደቁ በውዴቶሙ በፈቃዳቸው ስር እንዳልወድቅ አንተ ጠብቀኝ ከልለኝ። ወበከመ ብዛ ህብሎሙ ስድዶሙ ክፉዎችን አሳዳቸው። እስመ አምረሩከ እግዚኦ ወይትፌሱ ብከ ኩሎሙ ለይትወከሉከ ለዓለም ይታስዩ ተሐድር ለዓሊሆሙ አንተ በጻድቃን ፊት ታድራለህ፣ በጻድቃን ቤት ታድራለህ። ወይትሜክዩ ብከ ኩሎሙ ለያፈቅሩ ስመከ ስምህን የሚወዱ በሙሉ በአንተ ደስ ይላቸዋል፣ በየትኛውም ቦታ በአንተ ይመካሉ። ስለ አብርሃም ጠቅስላቸዋለሁ መጨረሻ ማለት ነው። ይህችን ስላነበብኩ ቆንጆ ነገር ነው። እስመ አንተ ትባርኮ ለጻድቅ አንተ ጻድቁን ትባርከዋለህ። አብርሃምን አያችሁ፣ ወንጌል ነቢይ ሐዋርያ ያልነበረለት አብርሃምን እግዚኦ ከመ ወልታ ስሙር ከለልከነ አንተ ብቻ ነው የምትከልለን አምላካችን ሆይና አንተ ጠብቀን ይላል። ስብሐት ለአብ ወወልድ ወመንፈስ ቅዱስ። ምስጋና ለአብ ለወልድ ለመንፈስ ቅዱስ አምድ አምላክ ለሆነው አንድነትና ሶስትነቱ ልዩ ለሆነው ፀሐይ ብርሃን ክበብ ሙቀት እንዳላት አንተ ነፍስ እንዳለ ሕያው እንደሆንክ እንደምትናገር ማሰብ እንደምትችል ግን ማሰብ ስለምትችል ማሰብ መቻልክ አንድ ሰው ነፍስ ስላለክ ደግሞ ሌላ ሰው ቃል መናገር ስለምትችል ደግሞ ሌላ ሰው እንደማትባለው ሶስት ሰው እንዳልሆንከው አንድ ሰው እንደሆንክ እነዚህ ሁሉ ልባዊነት ነባቢነትና ሕያውነት ተባብረው አንድ ሰው እንደሚያደርጉ ግን ነፍስ ከሰውነት ደግሞ ብትወጣ አስከሬን እንደምትሆን ወንድማችን አልዓዛር ሸቷል እንዳሉት እንደ ማርታና እንደ ማርያም
አስከሬን እንደሚበሰብስ እንደሚሸት ነፍስ ግን ስላለችበት እንደለመለመ ታስባለህ። ይሄ ግን ነፍስን ያለመለማት የስጋና የነፍስ ውህደት ነው። ይሄ እንዴት ነው መረዳት አንችልም። ከአእምሯችን በላይ ነው፣ ከሀሳባችን በላይ ነው። ስለዚህ እግዚአብሔር ጻድቁን ይወዳል። ጻድቁ አብርሃም ላይ በጣም የሚገርም መጽሐፍ እያነበብኩ ነው። አንድ ነገር ቁም ነገር ብቻ ላካፍላችሁና ለዛሬ ደስ ስላለኝ ዩቲዩብ እየበዛልኝ እየጠነከረልኝ ስለሆነ አንድ ደስ የሚል ቁም ነገር አካፍያችሁ ልሂድ። ምን ይላል? ጻድቁ አብርሃም ሚስቱ ሳራ በሞተች ጊዜ ኬጢያውያንን ለሚስቴ የምቀብርበት ቦታ እባካችሁ ሽጡልኝ አላቸው። ደነገጡ። በከተማችን በዚህ በከነዓን ከተማ ውስጥ እጅግ በጣም ሀብታም የምትባለው በአዲስ አበባ ሀብታም የሚባለው ኃይሌ ነው፣ አላሙዲን ነው፣ የሰንሻይን አቶ ሳሙኤል ናቸው፣ የማሞካቸው አቶ ምናምን ናቸው፣ አቶ ማን ናቸው? የአዲስ አበባ ሀብታም ያኔ ከአዲስ አበባ አይደለም፣ ከሎስ አንጀለስ አይደለም፣ የቻይና የቤጂንግ ወይም የቶኪዮ ወይ የፓሪስና ለንደን አይደለም። ብቻ ያኔ በምድር ላይ ከነበሩ ሀብታሞች እጅግ በጣም ሀብታሙ አብርሃም ነበረ። አይገርምም? እግዚአብሔር ግን በአብርሃም እንዴት ደስ እንደሚሰኝ ሀብታም ስለሆነ እኮ አይደለም በአብርሃም ደስ የተሰኘው። ሰማይን እንዳይረሳ የሰማያዊ ሕይወት የእግዚአብሔር ፍቅር የእግዚአብሔር ሀገርን እንዲናፍቀው በድንኳን ነው የሚኖረው። ያማረ ቤት አልሰራም፣ ያማረ ዕቃዎች አልገዛም። የቤቱን ሳሎኑን፣ መኝታ ቤቱን፣ ኪችኑን፣ ሽንት ቤቱን፣ ዙሪያው የግቢውን ገነት እንዲመስል አላደረገም። ድንኳን ውስጥ ማደርን መረጠ። ለምን? የሰማዩ አገር እንዲናፍቀኝ፣ የሰማዩ ቤቴ እንዲናፍቀኝ እዚህ ያማረ ቤት መስራት አልፈልግም ብሎ እንደ መጻተኛ እንደ እንግዳ። አቤት ቅዱስ ጳውሎስ ራሱ በዚህ የተደመመው እሱም ባነብላችሁ ቅር ይላችኋል ነው ወገኖች። በዕብራውያን መልእክት ምዕራፍ 11 ላይ ይቅርታ ቅዱስ ጳውሎስ የጻፈው እጅግ አስደማሚ ቃል አለ። መቼም ባነብላችሁ ቅር የሚላችሁ ስለማይመስለኝ አላበዛባችሁም። 15 ደቂቃ ሳይጨርስ ሳይሞላ ለመጨረስ ጥረት አድርጋለሁ። በጣም የሚገርም መልእክት ላይ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ ስለ አባቶች እምነት በተናገረበት ቦታ ላይ ለሽማግሌዎች የተመሰከረላችሁ በእምነት ነው፣ ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ከሚታየው እንዳልሆነ፣ ካለመኖር ፍሮም ነቲንግ ቱ ቢንግ እግዚአብሔር ካለመኖር ወደ መኖር ሁሉ እንዳመጣ፣ አቤልም ከቃየል ይልቅ መስዋዕትን በእምነት እንዳቀረበ፣ ሄኖክም ሞትን እንዳያይ በእምነት የተወሰደው እግዚአብሔር ፊት መልካም ስላደረገ እንደሆነ፣ ያለ እምነት እግዚአብሔርን ደስ ማሰኘት እንደሚከብድ፣ እግዚአብሔር የሚደርስ ወደ እግዚአብሔር መሄድ የሚፈልግ ሰው እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ፣ ዛሬ በዚህ ዘመንም በ21ኛው ክፍለ ዘመን ባለው ሳይመጻደቅና ሳይመካ እንደ ኖህ ከዛ በኋላ የጻድቁ አብርሃምን ልንገራችሁ። አብርሃም የተባለው ቁጥር 8 ነው። ምዕራፍ 11 ቁጥር 8 አብርሃም የተባለው ርስት አድርጎ ሊቀበል ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ወጣ። እግዚአብሔር ውጣ አለው፣ ወጣ። ወዴት ነው የምወጣው? በዚህ በ75 ዓመቴ የት ነው የምታስኬደኝ? በእናት አባቴ ቤት ከፈለክ አትባርከኝም? እዚሁ እያለሁ መባረክ እግዚአብሔር ያቅትሃል ወይ? እዛ ካልወጣው አንተ መባረክ አትችልም ወይ? የሚል ገተት የሆነ ቆሻሻ ዝባዝንኪ የሆነ ሎጂክ አላመጣም። ውጣ ነው ያለው፣ ወጣ። በቃ ጠበቀ። ሰዋ ነው ያለው፣ ሰዋ። አድርግ ያለው አደረገ። ተቸገረ፣ በቃ ተቸገረ። ተቸግሮ ግብፅ ሲሄድ እግዚአብሔር ወይ እንድቸገር ነው ወይ ግብፅ የምትሰደደኝ? ይችን የመሰለች ሚስቴን ሳራን፣ ይችን ለምለም ሚስቴን እንደ መከራ ውስጥ የምታቀምሳት እኔን? እሺ እሷ ምን በወጣት ነው በእኔ ምክንያት መከራ የምታሳያት ብሎ ከእግዚአብሔር ጋር አልተከራከረም። በእያንዳንዱ ቅጽበቱ አብርሃም እግዚአብሔርን ደስ ያሰኝ ነበረ። ለእንግዳዎች እንደሚሆን በተስፋ ቃል የተስፋ ቃል በተሰጠው ሀገር በድንኳን ኖረ። ያን የተስፋ ቃል አብሮት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። ምክንያቱም መሰረት ያላት ክርስቶስ ያለባት፣ መሰረቷ ክርስቶስ የሆነው ቃለ ሕይወት የሚሰማባት እግዚአብሔር የሰራትንና እሱ ያልሰራትን አብርሃም ያልደከመባትን እግዚአብሔር የፈጠራትን ሰማያዊት ከተማ ይጠብቅ ነበርና እሱ በድንኳን ውስጥ መኖርን መረጠ እንጂ የተመቸና ያማረ ቤት መስራትን አልመረጠም። አቤት ወንድሞቼ፣ ቅዱስ ዮሐንስ አፈወርቅ ምን እንደሚል ታውቃላችሁ? እናንተ ዛሬ ያማሩ ቤቶች ትሰራላችሁ፣ ያማሩ ንብረቶች ታከማቻላችሁ፣ ያማረ ኑሮ መኖር ይመቻችኋል፣ ደስ ይላችኋል። የምትችሉትን ተፋልጣችሁ የምትችሉትን ያህል ተስገብግባችሁ የምትሰሩት የሰማዩን መንግስት ረስታችሁ ነው።
አብርሃም ግን እያለው መስራት እየቻለ አልሰራም። እያለው ሀብት እያለው አቅም እያለው ሸምግሎ ለዛውም በስተርጅና 80 ዓመቴ 90 ዓመቴን አቦ ጡረታ ልውጣበት ይመቸኝ ደስ ልሰኝ ተኝቼ ልብላ ሳይል የሰማዩን መንግሥት እግዚአብሔር የሰራትን መሰረት ያላትን ክርስቶስ የሚገኝባትን እርሱ ለሚወዳቸው ያዘጋጃትን ከተማ እየናፈቀ ይኖር ዘንድ በድንኳን መኖርን መረጠ እና ዛሬ ምንድነው የሚያስገበግባችሁ ይላል። በእውነት ይህን ከሰማው በኋላ አንድ ሐሳብ ቀይሬያለሁ። ነገ ማገኛቸው ሰዎች አሉ። ነገ ማገኛቸው ሰዎች ጋር አንደኛውን ሐሳቤን ሽሬ ነው ማገኛቸው። ምክንያቱም እንዴ ምን አስገበግበኝ? ነገ ልኑር አልኑር ማላቀው ነገር ላይ ከሰው ጋር የሚያጣላኝ ምንድን ነው? ለካ ስትተው ጸብ ሁሉ አብሮክ ይርቃል፣ ችግር ሁሉ አብሮክ ይርቃል። እግዚአብሔር በእውነት ይህን ትምህርት ተምሬበታለሁ። መዝሙር 5 ይሄ አያችሁ፣ እግዚአብሔር ጻድቁን ይወዳል፣ ክፉዎችን ይዘጋል፣ መልካሞችን ይጠብቃል የሚለውን ለማስታወስ ነው። እንደ አብርሃም ተባርከን ተቀድሰን ዘመናችን እንዲያምርልን እግዚአብሔር አምላካችን ይርዳን። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ። ይመቻችሁ። መልካም ዕለት ሰኞ